بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? አልአዝካር ወልአዳብ የተሰኘው ኪታባችን እንደቀጠለ ነው። ክፍል 149 የዛሬው ትምህርታችን ቁጥር 117 ተሕሪሙ ሰቢል ሙስሊም ይላል። ተሕሪሙ ሐራም ለመሆኑ ሰቢ መሳደብ አልሙስሊም ሙስሊሞችን መሳደብ ክብራቸውን መንካት እነሱን ማንጓጠጥ እንዲሁም እነሱን መራገም ይሁሉ አይቻልም። ይሄንን በተመለከተ እንማማራለን። ሙስሊሞችን ብቻ ሳይሆን ሌሎችንም መሳደብ አይቻልም፣ አይፈቀድም በኢስላም እና ሙስሊሞችን መሳደብ ይሄንን በተመለከተ ሐራም ለመሆኑ ይሄን በተመለከተ ነው። ቁጥር 1 قال النبي صلى الله عليه وسلم يالله ملكتኛ ነብይ عليه الصلاه والسلام يالله صلاتنا سلام በሳቸው ላይ ይሁን እንዲህ አሉ። ሲባቡ المسلم فسوق وقتاله كفر ሲባቡ መሳደብ المسلم ሙስሊምን መሳደብ فسوق አመጽ ነው። አመጽ አላህን እንደማመጽ መልእክተኛውን እንደማመጽ ነው ማለት ነው። ሙስሊሞችን መሳደብ አላህን እንዳመጽን ነው ማለት ነው። ወቂታሉሁ እንዲሁም መግደል ሙስሊሞችን መግደል ኩፍሩን ክህደት ነው፣ በጣም ከባድ ወንጀል ነው። አላህ ይጠብቀን። ወቂታሉሁ መግደል ኩፍሩን ኩፍር ክህደት ነው አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም። እዚህ ጋር እንግዲህ ኩፍር ሲል ክህደት ነው ሲባል አንድ ሰው ገሎ ከእስልምና ይወጣል ማለት ሳይሆን ከእስልምና አይወጣም፣ ግን ወንጀሉ በጣም ከባድ ነው። ሚን ከባኢረ ዙኑብ ነው ማለት ነው። ከትላልቅ ወንጀል ይመደባል ማለት ነው። እና እንግዲህ ፉሱቅ አመጽ ነው፣ አላህን እንደማመጽ እንዲሁም ነብዩ አለይሂ ሰላቱ ወሰላምን እንደማመጽ ነው። ሙስሊሞችን መሳደብ ሙስሊሞችን ብቻ ሳይሆን ሌሎችን መሳደብ አይቻልም፣ አይፈቀድም። እና መሳደብ የለብንም፣ አፋችንን ልንቆጥብ ይገባል። ሲባቡ መሳደብ አልሙስሊሚ ሙስሊሞችን መሳደብ ፉሱቁን አመጽ ነው። ወቂታሉ መግደል ኩፍሩን ክህደት ነው። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። ቁጥር 2 ቃለ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ለዒኑ መራገም አልሙእሚኒ ሙእሚኖችን አማኞችን መራገም ከቀትሊሂ ልክ እንደ መግደል ነው። ሱብሃንአላህ እንግዲህ አንድ አማኝ አንድ ሙእሚንን ከተራገም ልክ ያን ሰው እንደገደልን ያክል ነው ማለት ነው። መራገም የለብንም። አንድ አማኝ ሙእሚን የሆነ ሰው ካፉ የሚወጣው መልካም ነገር ጥሩ ነገር ነው እንጂ እርግማን፣ ስድብ፣ ሰዎችን ማንጓጠጥ፣ ሰዎችን መሳደብ የለበትም። አንድ ሙእሚን የሆነ ሰው ከሱ የሚጠበቀው መልካም ነገር ነው። ስለዚህ ሙእሚኖችን አማኞችን መራገም ከቀትሊሂ ልክ እንደ መግደል ነው አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ስለዚህ ልንቆጠብ ከዚህ ተግባር ራሳችንን ልናጸዳ ይገባል። ቁጥር 3 ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢነ እኮ አልዓኒነ ተራጋሚ የሚራገም ሰው ማለት ነው። ኢነ እኮ አልዓኒነ ተራጋሚ እርግማን የሚያበዛ ተራጋሚ ሰው ላ የኩኑነ አይሆንም ሹሃዳአ መስካሪ አይሆንም፣ የሱ ምስክርነት ተቀባይነት አያገኝም፣ መስካሪ አይሆንም አሉ። እዚህ ጋር ቁጥር ተቀምጧል። ቁጥር 3 አይ ማለትም መስካሪ አይሆንም ሲባል በማን ላይ ነው የሚመሰክረው? አላ ላይ አልኡመሚ በህዝቦች ላይ አሳሊፈቲ በቀደምት ህዝቦች ላይ ማለት ነው። ቢአነ እኮ ሩሱለሁም መልእክተኞቻቸው እኮ በለጉ አድርሰዋል፣ አሪሳለተ መልእክትን አድርሰዋል፣ ኢለይሂም ወደነሱ መልእክተኞቻቸው መልእክትን አድርሰዋል ብሎ አይመሰክርም። የዚህ ሰው የምስክርነት ተቀባይነት አያገኝም ማለት ነው። ይሄን ብሎ አይመሰክርም ማለት ነው። የሱ ምስክርነት ተቀባይነት አያገኝም ማለት መቼ የውመል ቂያማ ማለት ነው። ይሄ ማለት አላህ ሱብሓነሁ ወተዓላ ከኛ በፊት ያሉትን ህዝቦች ታሪክ ነግሮናል በቁርአኑ። እንዲሁም የእያንዳንዱ ነብያቶችን ነግሮናል፣ የህዝቦቹንም ታሪክ ነግሮናል። ምሳሌ ኑህ አለይሂ ሰላም ለህዝቦቻቸው 950 ዓመት ዳዕዋ አድርገዋል፣ ግን ህዝቦቻቸው አመጹ። አላህ ሱብሓነሁ ወተዓላም አጠፋቸው እና ነገ የውመል ቂያማ አላህ እያወቀ ይጠይቃል። አንተ ኑህ ሆይ
ለህዝቦች መልእክቱን አድርስ ያልከውን መልእክት አድርሰሃል ወይ ብሎ ይጠይቀዋል ኑህን። ኑህ ደግሞ አዎ አድርሻለሁ ጌታ ይላል። ከዛ አላህ ደግሞ ህዝቦቹን ይጠይቃል። ህዝቦቹን ደግሞ ደርሷችኋል ወይ መልእክት? ኧረ አልደረሰንም ይላሉ። እዚህ እንደለመዱት ቅጥፈት እዛም ደግሞ ይቀጥፋሉ። አላህ የማያውቅ መስሏቸው አላህ እያወቀ ነው የሚጠይቀው። እነሱ ግን ይቀጥፋሉ እዛም ማለት ነው። ምንም አልደረሰንም ይላል። ከዛ እነማን ይጠይቃል? የነቢ ዓለይሂ ሰላቱ ወሰላም ኡመቶች ይጠየቃሉ። ምክንያቱም አላህ በቁርአኑ ስለነገረን የኑህ ዓለይሂ ሰላምን ታሪክ ስለ ህዝቦቹ ነግሮናል በቁርአኑ። ስለዚህ እናውቃለን ነቢ ዓለይሂ ሰላቱ ኑህ ዓለይሂ ሰላም 950 ዓመት ዳዕዋ እንዳደረጉ ለህዝቦቻቸው ያንን ስለምናውቅ እዛ ህዝቦቹ ይመሰክራሉ ማለት ነው። አዎ አድርሰዋል፣ የላካቸው መልእክተኞች ለህዝቦቻቸው መልእክትን ሪሳላን አድርሰዋል ብለው ይመሰክራሉ። እና ያ ሰው ያኔ ይህን ምስክርነት አይመሰክርም ማለት የእሱ ምስክርነት ተቀባይነት አያገኝም ማለት ነው ባጭሩ ማለት ነው። ጠይብ ላ የኩኑን አይሆንም፣ ሹሃዳ መስካሪ አይሆንም። አይ ማለት መቼ ዓላ ላይ አልኡመሚ በህዝቦች ላይ አሳሊፈቲ በቀደምት ህዝቦች ላይ ማለት ነው። አይመሰክርም። ቢአነከ ሩሱለሁም መልእክተኞቻቸው በለጉ አድርሰዋል፣ አሪሳለተ መልእክትን ኢለይሂም ወደ እነሱ መልእክትን አድርሰዋል ብሎ አይመሰክርም። ምስክርነቱ ተቀባይነት አያገኝም ማለት ነው። የዚህ ሰውዬ የማኑ እርግማን የሚያበዛ ሰው ማለት ነው። ተራጋሚ የሆነ ሰው ሌሎቹ ሲመሰክሩ እሱ አይመሰክርም። ምክንያቱም ተራጋሚ ነው። አላህ ከእንደዚህ አይነቶቹ ምስክርነትን አይቀበልም። እሺ ወላ ሹፈዓ እንዲሁም አያማልድም፣ አያሸማግልም። የውመ ቀን አልቂያማ የቂያማ ቀንም አያሸማግልም። ሽምግልናው ተቀባይነት አያገኝም ማለት ነው። አይ ማለትም ላ የሽፈዑን አያማልዱም። የውመ ቀን አልቂያመቲ የቂያማ ቀን ሒነ ጊዜ የሽፈዑ በሚያማልዱ ጊዜ አልሙእሚኑን ሙእሚኖች አማኞች በሚያማልዱ ጊዜ እነሱ ግን አያማልዱም። የነሱ ሽምግልና ተቀባይነት የለውም፣ አያሸማግሉም ማለት ነው። አያችሁ አማኞች ሙእሚኖች ሲያሸማግሉ፣ እነዚህኞቹ ግን መሐላ የሚያበዙ ይሄ ተራጋሚ ስለሆኑ አያሸማግሉም። የውመል ቂያማ አሉ። ሱብሃንአላህ። እንግዲህ ሽምግልና አለ፣ ምልጃ እንዳለ እናምናለን። ምልጃ ደግሞ በአላህ እጅ ነው፣ በአላህ ነው። አላህ ሲፈቅድ ነው አንድ ሰው የሚያሸማግለው እንጂ ማንም እየተነሳ አያሸማግልም። ጠይብ ምልጃ በአላህ ነው። ሽረዋሁ ሙስሊም ዘግበውታል። ሌላኛው ቀጣይ 118 አልጊበህ ይላል። አልጊበህ ማለት ሐሜት ማለት ነው። ሐሜትን በተመለከተ ቁጥር 1 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ሁሉም አልሙስሊሚ ሁሉም ሙስሊሞች ዓላ ላይ አልሙስሊሚ በሙስሊም ላይ ዓላ ላይ አልሙስሊሚ በሙስሊም ላይ ሐራሙን ሐራም ነው። ምኑ ደሙሁ ደሙን ማፍሰስ መግደል፣ ወማሉሁ ንብረቱን መንካት ንብረቱን መዝረፍ ማጭበርበር፣ ወዒርዱሁ ክብሩን መንካት ሐራም ነው። እሱን መዝለፍ እሱን መሳደብ ይህ ሐራም ነው። አንዱ ሙስሊም በሌላው ሙስሊም ላይ ማለት ነው። ሙስሊሞች በሙስሊሞች ላይ ሐራም ነው። ምኑ ደሙን ማፍሰስ የአንዱ ሙስሊም ደም ማፍሰስ እሱን መግደል፣ ወማሉሁ እንዲሁም ንብረቱን መዝረፍ መቀማት ማጭበርበር፣ ወዒርዱሁ እንዲሁም ክብሩን መንካት ይህ ሁሉ ሐራም ነው። ሙስሊም በሙስሊሙ ላይ ይህንን ማድረግ ሐራም ነው ማለት ነው። طيب ደሙን ማፍሰስ፣ ወማልሁ ንብረቱን መንካት መዝረፍም ሊሆን ይችላል መቀማት፣ ከዛሊክ የመሳሰሉት ማለት ነው። ማጭበርበር፣ ወዒርዱሁ እንዲሁም ክብሩን መንካት። እንግዲህ አንዱ ሙስሊም በሌላው ሙስሊም ላይ ሐራም ነው ማለት ነው። ምኑን ደሙሁ ወማልሁ ወዒርዱሁ ረዋሁ ሙስሊም ዘግበውታል። ቁጥር 2 عن عائشة كناتاتችን عائشة رضي الله عنها الله يوددላት قالت አለች ቁልቱ አልኩኝ ለነብይ ሰለላሁ ዐለይሂ ወሰለም ለነብይ ዐለይሂ ሰላቱ ወሰላም እንዲህ አልኩኝ አሉ እናታችን አይሻ። ምን አሉ? ሐስቡከ ይበቃል፣ ሐስቡከ በቂ ነው ይበቃል። ሚንከ ሶፊየተ ከሶፊያ እንግዲህ ባለቤታቸው ናት። አይሻን ባለቤታቸው፣ ሶፊያን ባለቤታቸው ናት። እና ሐስቡከ ይበቃል፣ ሚንከ ሶፊየተ ከሶፊያ ከዛ ወከዛ እንደዚህ ብላ በእጇ በምልክት አሳየች ማለት ነው። ተዕኒ ማለት የፈለገችው ምንድነው? ቀሲረተን አጭር ናት ማለቷ ማለት ነው። እንግዲህ ሶፊያ አጠር ያለች ናት ብለዋሉ። እና ከሶፊያ እኮ ይሄ ይበቃል ብላ በምልክት አሳየቻቸው ማለት ነው። ምን ማለት ነው? ቀሲረተን አጭር ናት ማለቷ ማለት ነው። አጭር ናት እንደዚህ ሆኗት ከሷ ይሄ ይበቃል ብላ አለች ማለት ነው።
አይሻ እናታችን አይሻ ማለት ነው። እንግዲህ ከምን የተነሳ ነው? ከቅናት የተነሳ ነው። እናታችን አይሻ ያው ልጅ ስለነበረች ያው ትቀና ነበር ማለት ነው። እና ሐስቡከ ይበቃሃል አልኳቸው ነቢ ዓለይሂ ሰላቱ ወሰላም። ሐስቡከ ይበቃሃል ሚንከ ሶፊየ፣ ሐስቡከ ይበቃሃል በቂ ነው ማለት ነው። ሚንከ ሶፊየተ ከሶፊያ ከዛ ወከዛ እንደዚህ እንደዚህ መሆኑ እንደዚህ እንደዚህ ናት ብላ በምልክት አሳየች ማለት ነው። ተዕኒ ማለት የፈለገችው ምንድነው? ቀሲረተን አጭር ናት ማለትን ፈልጋ ማለት ነው። ከዛ ፈቃለ አሉ ነብያችን ለቀድ በእርግጥም ቁልቲ ብለሻል ተናግረሻል፣ ከሊመተን ንግግርን ተናግረሻል። ለው ኑሩ አሏት ሙዚጀት ቢቀላቀል ቢደባለቅ፣ አይ ማለትም እዚህ ጋር ኹሊጦት ቢቀላቀል ቢደባለቅ፣ ቢማኢ ውሃ አልበሕሪ የባህር ውሃ ላይ ማለት ነው ቢቀላቀል፣ ለመዘጀትሁ ትቀይረው ነበረ። አይ ማለትም እዚህ ጋር ገየረትሁ ትቀይረው ነበረ። ይቺ ንግግርሽ የባህር ውሃ ላይ ብትጣል ብትቀላቀል ብትደባለቅ ያንን ባህር ትቀይረው ነበር አሏት። አያችሁ ምን ያክል ሐሜት ምን ያክል ከባድ እንደሆነ ነው እዚህ ጋር የሚያሳየው። እንግዲህ ያው እሷ ከቅናት የተነሳ ነው፣ ልጅም ስለነበረች ቅናትም ስለነበረ ሐሜት ነው እንግዲህ ለነቢ ዓለይሂ ሰላቱ ይሄን ስላለች ብቻ እንግዲህ በምልክት ነው የተናገረችው። ይሄ እንደዚህ እንደዚህ ስላለች ብቻ አያችሁት። እኛማ ስንቱን ስናማማ የምንውለው አላህ ይጠብቀን። ከዛ ምናል ለቀድ በርግጥም ቁልቲ ተናግረሻል፣ ከሊመተ ንግግርን ተናግረሻል። ለው ኑሮ ሙዚጀት ብትቀላቀል ብትደባለቅ አሏት ቢማኢ ውሃ ላይ አልበህር የባህር ውሃ ላይ ለመዘጀትሁ ምን ትቀይረው ነበር? ገየረትሁ ትቀይረው ነበር። ያንን የባህር ውሃ ማለት ነው። ሎኑን ከረኑን ሊሆን ይችላል፣ ጣዕሙንም ሊሆን ይችላል ማለት ነው። በቀየረችው ነበር። ምን ያክል ከባድ እንደሆነ ሐሜት ማለት ነው። እንግዲህ እሷ በሌለችበት ነው ለነቢ ዓለይሂ ሰላቱ ወሰላም ይሄንን ያለችው አይሻ። እና ይሄ ንግግርሽ ባህር ላይ የባህር ውሃ ላይ ቢቀላቀል ቢደባለቅ ይቀይረው ነበረ አሏት ማለት ነው። እንግዲህ ይህንን ብለዋት ለእናታችን አይሻ። አይሻ ግን እንደዚህ ብለውኛል ብላ አልደበቀችም። ይህን ሐዲስ ራሷ ናት ያወራቸው ማለት ነው። ራሷ ዘገበች አወራቸው ማለት ነው። ነቢ ዓለይሂ ሰላቱ ወሰላም እንዲህ አልኳቸው ከዛም እንደዚህ ብለው አሉኝ ብላ ይሄን አወራቸው ማለት ነው። እኛ ግን የሆነ ነገር ስህተታችንን እንኳን ስንነገር እንደብቃለን ማለት ነው። ይሁን እንትን እንላለን፣ መሆን የለበትም። እና ራሷ አወራቸው ነቢ ዓለይሂ ሰላቱ ወሰላም ነው እንዲህ ብያቸው እንደዚህ ብለው አሉኝና ምን ያክል ከባድ ነው ሐሜት ብለው ያስተላለፈችው ማለት ነው። እና ለቀድ በርግጥም ቁልቲ ተናግረሻል፣ ከሊመተ ንግግር ለው ኑሮ ሙዚጀት ቢቀላቀል ቢደባለቅ እኮ ቢማኢ ውሃ አልበህር የባህር ውሃ ላይ ለመዘጀትሁ ትቀይረው ነበረ፣ የባህሩን ውሃ ትቀይረው ነበር ይች ንግግርሽ አሏት ማለት ነው። ገየረትሁ ትቀይረው ነበረ ይህ ንግግርሽ እዛ ውሃ ላይ ቢጣል ማለት ነው፣ ቢቀላቀል ማለት ነው። እንግዲህ የባህር ውሃ አስባችሁታል? ትንሽዬ እኮ ጉሪ አይደለም፣ ትልቅ ባህር ማለት ነው። እንግዲህ የሐሜት ምን ያክል ከባድ መሆኑን ይህ ሐዲስ ያስተምረናል፣ ያሳየናል ማለት ነው። እና ሐሜት ሰዎችን ማማት የለብንም፣ የሰዎችን ስጋ መብላት የለብንም። በጣም ከባድ ነው። አላህ ሱብሓነሁ ወተዓላ በቁርአኑ አስጠንቅቆናል። ቀጣይ ረዋሁ አቡ ዳውድ ዘግበውታል። ሌላኛው ቁጥር 3 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ለማ ጊዜ ዑሪጀ ቢ ወደ ሰማይ እንደወጣ በተደረኩ ዕለት አሉ። ወዴት? ወደ ሰማይ እንደወጣ በተደረኩ ዕለት፣ ወደ ሰማይ ባረጉ ጊዜ ማለት ነው። ለማ ጊዜ ዑሪጀ ቢ ወደ ሰማይ እንደወጣ በተደረኩ ዕለት በወጣሁ ጊዜ ማለት ነው። ወደ ሰማይ ወዴት ወጥተው ነበር? ወደ ኢስራ ወል ሚዕራጅ ማለት ነው። ወደ ሚዕራጅ ወጥተው ነበር። ወደ ሰማይ አድርገዋል ነቢ ዓለይሂ ሰላቱ ወሰላም። ወደ ኢስራ ወል ሚዕራጅ የሚባለው ማለት ነው። እና ለማ ጊዜ ዑሪጀ ቢ ወደ ሰማይ እንደወጣ በተደረኩ ዕለት አሉ። መረርቱ አለፍኩኝ፣ ቢቀውሚን በሰዎች ዘንድ አለፍኩኝ፣ ለሁም እነሱ አዝፋሩን ጥፍር ያላቸው፣ እነዛ ሰዎች ደግሞ ጥፍር ያላቸው፣ ሚንከ ኑሐሲን ከነሐስ የሆነ ከዛ የኽቢሹነ ያን የሚሟጭሩ ማለት ነው። በዛ በጥፍራቸው ደግሞ የሚሟጭሩ አይ ማለትም እዚህ ጋር የኽዲሹነ የሚሟጭሩ ማለት ነው። የኽዲሹነ የሚሟጭሩ ውጁሃሁም ፊቶቻቸውን፣ ወሱዱረሁም ልቦቻቸው የሚሟጭሩ የሚቧቅቁ ማለት ነው።
ከዛ አየሁኝ አሉ። ከዛ ፈቁልቱ አልኩኝ መን እነማን ናቸው? ሃኡላይ እነዚህ እነማን ናቸው? ያ ጅብሪሉ አንተ ጅብሪል ሆይ እነዚህ እነማን ናቸው ብዬ ጠየቅኩኝ አሉ። እንግዲህ ጅብሪል ነበር ሲያስጎበኛቸው የነበረው ማለት ነው፣ ወደ ሰማይ ባረጉ ጊዜ ማለት ነው። እና እነዚህ እነማን ናቸው ብዬ ጠየቅኩኝ አሉ ነቢ አለይሂ ሰላቱ ወሰላም። ያ ጅብሪሉ አንተ ጅብሪል ሆይ እነዚህ እነማን ናቸው አልኩኝ አሉ። ከዛ ቃለ አሉ ነብያችን አፎን ቃለ አለ ጅብሪልም ሃኡላይ እነዚህማ አለዚነ እነዛ ናቸው የእኩሉነ የሚበሉ ሉሑመ ስጋን አናስ የሰውን ስጋ የሚበሉ ማለት ሰዎችን የሚያሙ ማለት ነው፣ ሐሜተኞች ማለት ነው። እንግዲህ የሰውን ስጋ እንደመብላት ነው። አንድን ሰው ካማ ነው የዛን ስጋ እየበላን ነው ማለት ነው። የእኩሉን የሚበሉ ሉሑመ ስጋን አናስ የሰውን ስጋ የሚበሉ ወየቀዑነ የሚወርቁ ፊ ላይ ኢዕራዲሂም በክብራቸው ላይ የሚወድቁ የሰውን ክብር የሚነኩ የሰውን ክብር የሚዘልፉ እነሱ ናቸው እነዚህማ ብሎ ጅብሪል ለነቢ ዓለይሂ ሰላቱ ወሰላም ነገራቸው ማለት ነው። እንግዲህ ነቢ ዓለይሂ ሰላቱ ወሰላም ወደ ሚዕራጅ በሄዱበት ጊዜ ባረጉ ጊዜ በሰዎች ዘንድ አለፍኩኝ አሉ። እነዛ ሰዎች ደግሞ ጥፍር ያላቸው የነሐስ ጥፍር፣ እንግዲህ የነሐስ ጥፍር እንደኛ አይነት ጥፍር አይደለም። በጣም ነሐስ ታውቃላችሁ እንግዲህ በጣም ደረቅ ነው። የዛን በዛ ሲሟጭሩ ማለት ነው። ያ አላህ ፊቶቻቸውን ልቦቻቸውን በዛ ይሟቅቃሉ ይሟጭራሉ ማለት ነው። እና በእነሱ ስራ አለፍኩኝ አሉ። የኽሚሹነ ማለት አይ ማለትም የኽዲሹነ የሚሟጭሩ ማለት ነው። ውጁሃሁም ፊቶቻቸውን ወሱዱረሁም ልቦቻቸውን። ተዘፈቁልቱ አልኩኝ መን ሃኡላ እነዚህ እነማን ናቸው? ያ ጅብሪሉ አንተ ጅብሪል ሆይ ቃለ አለ ጅብሪልም ሃኡላ እነዚህ እኮ አለዚነ እነዛ ናቸው የእኩሉነ የሚበሉ ሉሑመ ስጋን አናስ የሰውን ስጋ የሚበሉ የሚያሙ ሐሜተኞች ማለት ነው። ወየቀዑነ የሚወርቁ ፊ ላይ ኢዕራዲሂም በክብራቸው ላይ በእነሱ ክብር ላይ በሰዎች ክብር ላይ የሚወድቁ ማለት ነው። የሰውን ክብር የሚዘልፉ ማለት ነው። የሰውን ክብር የሚነኩ እነሱ ናቸው አለኝ አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። አላህ ይጠብቀን ከሐሜት፣ አላህ ይጠብቀን፣ አላህ ይጠብቀን። አላህ ሱብሓነሁ ወተዓላ በቁርአኑ ምን ብሏል? ወይሉ ሊኩሊ ሁመዘቲን ሉመዛ ወየውላቸው እነዛ ሐሜተኞች እነዛ ዘላፊዎች ወየውላቸው፣ እነዛ ሐሜተኞች እነዛ አሽሙሮኞች የሚጠቃቆሙ ወየውላቸው። ወይል የተባለ የጀሃነም ሸለቆ ተዘጋጅቶላቸዋል ብሎናል። ስለዚህ መጠንቀቅ አለብን። ሰዎችን ማማት የለብን። እህታችን ወንድማችን ማማት የለብንም። ያንን ሰው ካማነው ደግሞ ልክ ስጋውን እንደመብላት ነው ማለት ነው። ስለዚህ እንግዲህ ነገ ደግሞ የውመል ቂያማ እንግዲህ ጥፍር ተደርጎልን ራሳችንን፣ ፊቶቻችን፣ ልባችንን እንሟጭራለን ማለት ነው በሱ እና አላህ ይጠብቀን። ረዋሁ አቡ ዳውድ ዘግበውታል። በጣም ከባድ ወንጀል ነው። ስለዚህ ልንጠነቀቅ ይገባል። በቀጣይ ክፍል እስከምንገናኝ ደህና ሁኑ። ሀዛ ወላሁ አዕለም። ስህተት ካለኝ ያረማችሁኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።